አያችሁ ወገኖች ወንድሞች እህቶች ስቅለቱን የጌታ ኢየሱስ ክርስቶስን ስቅለት አስገራሚ አስደናቂ በጣም የተለየ የሚያደርገው ተሰቃዩ ነው። ማን ነው የሚለው ማን ነው የተሰቀለው? ኤርሚያስ ነው የተሰቀለው? ከነቢያት አንዱ ነው የተሰቀለው? አንድ ሰው ነው የተሰቀለው ወይስ ማን ነው የተሰቀለው? ስቅለቱን ጉልበት የሚሰጠው የተሰቀለው ነው። ስቅለቱን አስገራሚ የሚያደርገው ስቅለቱን አስደናቂ የሚያደርገው የተሰቀለው ማንነት ነው። ያ መቶ አለቃ ብዙ ሲሰቀሉ ስላየ ከተሰቀሉት ሁሉ ይሄኛው የተሰቀለው ክርስቶስ እንደሚለይ አየና አስተዋለና በእውነት ይሄ የእግዚአብሔር ልጅ ነበር አለ። ኦ ሃሌሉያ! ኦ ሃሌሉያ! ልብ አድርጉ። ሰይጣን ልበለው ሰውም ልበለው ሁለት ወንበዴንና ክርስቶስን ጎን ለጎን ነው የሚሰቅለው። ስሙኝ፣ ክርስቶስ በተሰቀለ ጊዜ ጎኑ በግራም በቀኝም ወንበዴዎች ተሰቅለው ነበር ይላል መጽሐፍ ቅዱስ። ሁለት ጲላጦስ ሰይጣን የሰይጣን አሰራር ሁል ጊዜ ኢየሱስን ከሌላ ጋራ እኩል አድርጎ ነው የሚሰቅለው። እኛ ግን ይለያል። ኢየሱስ ይለያል። ዓለም ክርስቶስን ተሰቀለ ስትል እኩል አርጋ ነው የምትሰቅለው። ከሌላው ጋር እኩል አርጋ ነው የምትሰቅለው። ሃሌሉያ! ኢየሱስ ይለያል። ስቅለቱን ስቅለት የሚያደርገው የተሰቀለው ክርስቶስ ማንነቱ ነው። ክብር ለኢየሱስ ይሁን። ማን ነው የተሰቀለው? አንዳንዱ ደግሞ ድርግም ብሎ እግዚአብሔር ነው የተሰቀለው ይላል። እንዴ እግዚአብሔር አይሰቀልም። እንወቅ። ዛሬ የማወቂያ ቀን ይሁን። እሺ በደንብ እንወቅ እስቲ። እግዚአብሔር ነው እግዚአብሔር ተሰቀለልን ይላል። ይሄ ዝም ብሎ ይሄ እንደው የመንደር እንጂ የጥቅስ ወሬ አይደለም። እና የተሰቀለውን ማንነት ስናውቅ ነው ትክክለኛ አምልኮ ማምለክ የምንችለው። እንደገና ደግሞ መለየት ስንችል ነው። ስለማይለይ ስለሚል ፍርድ ይበላል ስለሚል ለይተን ነው ዛሬ የጌታን ስጋና ደም የምንካፈለው። አይናችንን ጨፍነን አይደለም። እኔ በልጅነቴ የተገረፍኩት ትዝ ይለኛል። ስጋና ደም ውሰድ ተብሎ በልጅነቴ አባቴ ፈረስ ላይ ነው ምናምን አስቀምጦ ወስጄ ጋሼ ይህቺ የምትጣፍጠዋ ምንድነው ስለው ጊዜ ይዞ ጠፈጠፈኝ ማለት ሰጠኝ። አይታይም አይነገርም ተባለ። ተጨፍኖ ነው አፍ ውስጥ የተደረገው። ዛሬ ማንም አይናችሁን ጨፍኖ አፋችሁ ውስጥ የሚያደርግ የለም። ለይታችሁ አውቃችሁ ነው ማን መሆኑን አውቀን ነው ዛሬ ይሄን ቀን ሃሌሉያ እግዚአብሔር ይመስገን። እንዳልኩት አንዳንዱ እግዚአብሔር ነው የተሰቀለው ይላል። ማን ነው የተሰቀለው? የተሰቀለው ክርስቶስ ማን ነው? መጽሐፍ ቅዱሳችን እግዚአብሔር አንድ ነው ይላል። አንድም ነው ሁለትም ነው አይልም። ሁለትም ነው ሶስትም ነው አይልም። አንድ ጥቅስ የለም እንደሱ የሚል ይው አንድ መጽሐፍ ቅዱስ የሚለው እግዚአብሔር አንድ ነው የሚለው። ዘዳግም 6:4 እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ውደድ ነው የሚለው። መጽሐፉ በጠቅላላ ከዘፍጥረት እስከ ራእይ ዮሐንስ ድረስ አንድ አምላክ ብቻ እንዳለ ነው የሚናገረው።
ጥሩ። ይሄ አንድ አምላክ በአባትነት ብቻ ነው የሚታወቀው። በወልድነት የሚታወቅ እግዚአብሔር ጥንት አልነበረም። እስቲ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ዘመን እግዚአብሔር ወልድ የሚባል ወይም ወልድ የሚባል አንድ ተጽፎ አታገኙም። እግዚአብሔር አብ ብቻ ነው ያለው። ስለዚህ በአብነት የሚታወቅ አንድ አምላክ ብቻ ነው ያለው። ይሄ በአብነት የሚታወቅ አንድ አምላክ ደግሞ በዮሐንስ ምዕራፍ 4 ቁጥር 24 ላይ እንደተጻፈው መንፈስ ነው። አሜን። መንፈስ ማለት ደግሞ ሉቃስ 24 39 ላይ እንደተጻፈው ስጋና አጥንት የለው። ስለዚህ እግዚአብሔር የሚባል አምላክ ሕያው ነገር ግን ሁሉ ቦታ ላይ ያለ ሰማይ ምድሩን ሲኦሉን የሸፈነ ቅርጽ ምስል የማይሰራለት አፍንጫ፣ አይን፣ ጆሮ፣ እግር የማይሰራለት መንፈስ የሆነ እግዚአብሔር ነው። ይሄ እግዚአብሔር እንደው ስሙኝ፣ ሁለተኛ እግዚአብሔር አለ ቢባል እንኳን ቦታ የለውም። አንደኛው ስለሸፈነ ማለት ነው። ሲኦልንም ሰማይንም ምድርንም ሁሉን ፕላኔቱን ጋላክሲውን በአጠቃላይ አንዱ ስለሸፈነ ለዛኛው መኖሪያም የለውም። እሱም የለም መኖሪያውም የለውም። ስለዚህ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ አንድ እግዚአብሔር ደግሞ መንፈስ ነው። ሰማይና ምድርን የሞላ ነው። አሜን። ሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ደግሞ ምን ይለዋል? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይቻለውም ይላል። የማይሞት ነው ደግሞ ይሄ አንድ ነው፣ መንፈስ ነው፣ ስጋና አጥንት የለውም፣ የማይሞት ነው፣ ሊታይ የማይችል። ስለዚህ እግዚአብሔር አልሞተም። በደንብ ስሙ። በደንብ ሰምተን ነው የምንነጋገረው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ደግሞ ሰውን በጣም እዚህ ጋር ነው የሚገርመው ነገር ያለው። በጣም የሚገርመው ነገር ያለው እዚህ ጋር ነው። አዳኝ ይሄ አንድ እግዚአብሔር ነው። አሎ አዳኝ እኔ ብቻ ነኝ ከኔ በቀር የሚያድን የለም ስላለ አዳኝነት ሙሉ በሙሉ እሱ ላይ ነው። የቱ ላይ? አንዱ አምላክ ላይ። የቱ ላይ? የማይሞተው ላይ። የቱ ላይ? ስጋና አጥንት የሌለው ላይ። የቱ ላይ? ማንም ሊቀርበው በማይችል ብርሃን የሚኖረው ላይ። እሱ ላይ ነው ምን ያለው? ማዳን ወይም አዳኝነት ያለው። ለማዳን ደግሞ ሞት ይጠይቃል። ሞት ይጠይቃል። ሃሌሉያ። ሞቶ የሰውን ሞት የሚወስድ መሆን አለበት። አዳኝ እሱ ነው። በምትክ አይሆንም፣ በወኪል አይሆንም። እሱ ነው አዳኝ። እሱ ደግሞ የማይሞት ነው። ለማዳን ደግሞ ሞት ተፈልጓል። ስለዚህ እግዚአብሔር በስጋ ተገለጠ። ሃሌሉያ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። የቱን እግዚአብሔርን? አንዱን እግዚአብሔር፣ የማይታየው እግዚአብሔር። ሃሌሉያ። ሁሉን የሞላ እግዚአብሔር፣ ስጋና አጥንት የሌለው እግዚአብሔር፣ መሞት የማይችል እግዚአብሔር፣ ማንም ሊቀርበው በማይችል ብርሃን የሚኖር እግዚአብሔር ምን ሆነ? በስጋ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንደሱ ነው የሚለው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር በስጋ ተገለጠ። እግዚአብሔር ስጋን ደረበ። እግዚአብሔር ስጋን ተሸፍኖ መጣ። ምን መሆን ስላለበት? ማዳን ስላለበት። ለማዳን ደግሞ ምን ስለሚያስፈልግ? ሞት ስለሚያስፈልግ፣ የሚሞት ሰውነት ስለሚያስፈልግ። ሃሌሉያ። እግዚአብሔር ይመስገን። እስቲ አንዳንድ ቃሎችን እናንብብ። በጣም ደስ ይላሉ። በጣም የሚገርሙ ቃሎች አሉ። ቆላስይስ ቀደም ወንድም ቴዎድሮስ ሲያነብልን ነበር። ምዕራፍ 2
ምዕራፍ 2 ሃሌሉያ። ቆላሲስ ምዕራፍ 2 ቁጥር 9 እንዲህ ይላል። 8 እና 9ን አብሬ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ሃሌሉያ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። መለኮት ማለት አምላክ ማለት ነው። ይሄ አምላክ አንድ ሁለተኛ አምላክ ሳይሆን አንድ ሶስተኛ አምላክ ሳይሆን ምንም ያልጎደለው አምላክ በስጋ ሰውነት ተገልጦ ይሰነብታል አይደለም፣ ይኖራል። አሜን። ስለዚህ በስጋ ተገልጦ ይኖራል አለ። የመለኮት ምንም መለኮት ሳይቀር ማለት ነው። ምንም ከዛ ሰውነት ውጪ መለኮትን እናገኛለን የሚል ምንም ሐሳብ እስከማይኖር ድረስ ከዛ ሰውነት ውጪ ምንም አምላክ እናገኛለን እስከማይባል ድረስ እግዚአብሔር እዛ ሰውነት ውስጥ ተገልጦ ይኖራል። አቤት እንዴት እንደሚያምር! አንድ ቆላሲስ 1 ጋር እንሂድ። እዛው መጽሐፉን በከፈታችሁበት ቦታ ላይ ምዕራፍ 1 ቁጥር 20ና ጀምሮ 20 እግዚአብሔር ሙላቱ ሁሉ ከሚለው ጀምራለሁ። እንዲህ ይላል፣ እግዚአብሔር ሙላቱ ሁሉ። አሁን ዛሬ እስቲ ንባብም ትንሽ እንለማመድ። እንማር ባለላችሁም ትንሽ ይሄ ምንድነው ባለቤቱን ተከትለን እንሂድ። ባለቤት የሚባል ያንድ ሰዋስው ወይንም ያንድ አረፍተ ነገር ባለቤት፣ ጅማሬ፣ መነሻ። እሺ እግዚአብሔር ነው ባለቤቱ። አሁን እሺ ባለቤቱ ማን ነው? እግዚአብሔር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። እርሱ የሚለው ማንን ነው? የሥጋ ሰውነቱን ነው ወይም ክርስቶስን ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እግዚአብሔር ባለቤቱ እንዳይረሳ ፈቅዷልና። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሏ ከላይ ባለቤቱ ማን ነው? እግዚአብሔር በስጋው ሰውነት በሞቱ በኩል አስታረቃችሁ። እግዚአብሔር በስጋው ሰውነት በኩል በሞቱ አስታረቃችሁ። አቤት እንዴት እንደሚያሳምረው እዩ። አይ ቃል ቢኖርኝ አንደኛ የመጀመሪያው ነገር እግዚአብሔር የሚባለው አምላክ ያ አንድ ያ የማይታየው ስጋና አጥንት የሌለው ሰማይን ምድርን የሞላው አምላክ ሙላቱን ምን አረጋል? በስጋ ሰውነት ውስጥ አደረገና። ሃሌሉያ! የት አደረገና? ሰማይ ቀረና አይደለም፣ በስጋ ሰውነት ውስጥ አደረገና በዚህ በስጋ ሰውነቱ ሞት በኩል ከራሱ ጋር አስታረቃችኋል። ኦ ሃሌሉያ ሃሌሉያ! ስለዚህ ክርስቶስ ማለት ማን ማለት ነው? ያ መድኃኒት የሆነው እግዚአብሔር፣ ያ ብቻውን የሆነ እግዚአብሔር፣ በግራም በቀኙ ሌላ የሌለው እግዚአብሔር፣ ተወዳዳሪ የሌለው እግዚአብሔር፣ አንድ ዙፋን ብቻ ያለው እግዚአብሔር፣ ሌላ መሳይ የሌለው እግዚአብሔር ሙላቱን ሁሉ በሰውነት ውስጥ አድርጎ ሰውነቱን በመስቀል ላይ ሰጥቶ ራሱን ሰጥቶ ማለት ነው ታረቀን ይላል መጽሐፍ ቅዱስ። ኦ ሃሌሉያ ሃሌሉያ! እግዚአብሔር የተመሰገነ ይሁን። ተመስገን። ስለዚህ የተሰቀለው
ክርስቶስ የእግዚአብሔር ልጅ ነው የተባለው ወይ ማን ነው ሲባል እግዚአብሔር በውስጡ በሙላት ያደረበት ሰውነቱን በመስቀል ላይ አሳልፎ የሰጠው እርሱ ነው ይባላል። ስለዚህ እግዚአብሔር በመለኮትነቱ አልሞተም አይሞትም። ያደረበትን ሰውነት ግን በመስቀል ላይ አሳልፎ ሰጠ፣ ራሱን ሰጠ ይባላል። ስጋውን ሰጠ። ሃሌሉያ እግዚአብሔር ይመስገን። ስለዚህ እግዚአብሔር በስጋ ተገለጠ፣ ስጋውን በመስቀል ላይ አሳልፎ እሱ ግን አልሞተም። ምኑን አሳልፎ ሰጠ? የስጋ ሰውነቱን። ቆይ ስጋውን ሲባል ደግሞ ስኪን ምንድነው? ቆዳውን እንዳይመስላችሁ። ቆዳውን ማለት አይደለም። ስጋውን ማለት የስጋ ሰውነቱን፣ ሙሉ የስጋ ሰውነቱን። ኦ ሃሌሉያ! ሙሉ የስጋ ሰውነት ነው የነበረው። አይን አለው፣ ጆሮ አለው፣ እግር አለው እንጂ ቆዳ አይደለም። እግዚአብሔር በቆዳ አይደለም የተገለጠው፣ ሰው በሆነ ሙሉ በሆነ። ልዩነቱ ምንድነው? ከሰው የሚለይበት ምክንያት ከሰማይ የወረደ መሆኑና መንፈሱ አብ መሆኑ ነው። ስለዚህ አንዳንድ ሰዎች እግዚአብሔር በስጋ ተገለጠ ብለን ስንናገር በቆዳ የተገለጠ የምንል ይመስላችኋል። እኛ በቆዳ ተገለጠ አንልም። ሙሉ ሰው በሆነ በክርስቶስ ተገለጠ ነው የምንለው። ሃሌሉያ ሃሌሉያ። ስለዚህ አሁን ለመለየት ነው የምንማረው። እሺ ወደ ዕብራውያን ምዕራፍ 10 እንሄዳለን። ዕብራውያን ምዕራፍ 10 ክብር ለኢየሱስ ይሁን። ምዕራፍ 10 ከቁጥር 1 ጀምሬ እስከ 5 ድረስ ላንብብ። እግዚአብሔር ይመስገን። ዕብራውያን ምዕራፍ 10 ከቁጥር 1 ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ አሁንም ባለቤቱ ማን ነው? እዚህ ጋር ጎሽ አንዴ ጮክ ጮክ። ስለዚህ እግዚአብሔር ወዴት ሲገባ? ወደ ዓለም ሲገባ ምን አረገ ይላል? መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጅህልኝ። ሃሌሉያ። ምን አዘጋጅህልኝ? ስጋን አዘጋጅህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም ይላል። ኦ ሃሌሉያ። ስለዚህ እግዚአብሔር ለማዳን ወደዚህ ዓለም ሲመጣ ሰውን ለማዳን ከሱ ውጪ ከሆነ ማዳን ለሌላ ከሱ ውጪ ለሆነ ለማንም አልተሰጠም። ማዳን ከሱ ውጪ ለሆነ ለማንም አልተሰጠም። ለሌላ እግዚአብሔርም አልተሰጠም፣ የለምም። ለመልአክ አልተሰጠም፣ ለሰውም አልተሰጠም። ማዳን የእግዚአብሔር ብቻ ናት። ኦ ሃሌሉያ። ስለዚህ እግዚአብሔር ምን አደረገ ይላል? ስጋን አዘጋጅህልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። እግዚአብሔር ስጋን አዘጋጀ። የስጋ ሰውነትን አዘጋጀ። ያን የስጋ ሰውነት ደግሞ ከሱ ጎን አላደረገውም። በዛ የስጋ ሰውነት ውስጥ እግዚአብሔር አደረ። ለምን? ባለቤቱ የማዳን ባለቤት ማን ስለሆነ? እግዚአብሔር ስለሆነ። ኦኬ እግዚአብሔር ይመስገን። መስዋዕት የሚሆን የስጋ ሰውነት ዮሐንስ መጥምቁ ምን አለ? ኢየሱስን እንዳየ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር እንትኗን በጣም ወዳታለሁ። የትኛዋን መሰላችሁ? በተለይ መወዳት የእግዚአብሔር በግ የምትለዋን ከየትም በረት የተጎተተ አይደለም።
ከየትም በረት የመጣ አይደለም። ከዮሴፍ በረት የመጣ አይደለም። ከማንም በረት የመጣ አይደለም። የእግዚአብሔር በግ። ይሄ ከማን ጋራ ይነጻጸራል መሰላችሁ? አቤት እንዴት እንደሚያምር እኮ! ይሄ ከማን ጋር ይነጻጸራል መሰላችሁ? አብርሃም ልጅህን ይስሐቅን ሰዋልኝ ብሎ እግዚአብሔር በተናገረው ጊዜ እሺ፣ ከዚያም በኋላ አብርሃም ልጁን ይስሐቅን ይዞ እየተጓዘ ነው ያለው እና ይስሐቅ ጥያቄ ጠየቀ። አባ አለ። አቤት። እሳቱ ይሄውና፣ ቢላዋው ይሄውና፣ እንጨቱም ይሄውና፣ የመስዋዕቱ በግ ግን የት ነው አለው። አንተ ነህ አላለው። ነቢይ ስለነበረ አብርሃም አንተ ነህ። ይሄ ጥሬ አንናገርም በዚህኛ። ይሄ የነቢያት ጉባኤ ነው እና ቀጥታ ልጅህን ሰዋልኝ ነው ያለው። እንደ አባባሉ እንደ እግዚአብሔር አባባል ቀጥታ ምን ብሎ ነው መመለስ ያለበት? አንተ ነህ ማለት ሲችል የትንቢት መንፈስ መጣበትና ክርስቶስን ከማዶ አሳየው። ከዚያ የመስዋዕቱን በግ እግዚአብሔር እንዴ! እግዚአብሔር በግ አርቢ ነው እንዴ? እግዚአብሔር በረት አለው እንዴ? እግዚአብሔር ቢያ የሚሉ በጎች አሉት እንዴ? አላቀላችሁም። ነገር ግን ምን ተባለ መሰላችሁ? እግዚአብሔር የመስዋዕቱን በግ ያዘጋጃል አለና ትንቢት ተናገረ። የአንድ የሚዘጋጅ በግ በእግዚአብሔር ዘንድ እንዳለ። ከዚያ ደረሱ ተራራው ላይ ከደረሱ በኋላ አጋደመው ይላል። ማን ነው? ይስሐቅን አብርሃም አጋደመው። ቢላዋውን ያዘ። ቢላዋውን አንገቱ ላይ ሊያሳርፍ ሲል አቆም፣ እንደምትወደኝ አይቻለሁ አለ። ዞር ሲል ሃሌሉያ! ዞር ሲል አንድ በግ እልም ያለ ተራራ ላይ ባለቤቱ የማይታወቅ ግን በግ ያበበ አይባል፣ ያየለ አይባል፣ የከለ አይባል፣ አንድ በግ። ኦ ሃሌሉያ! አንድ በግ እግዚአብሔር አዘጋጅቷል። ሰርቋል እንዳትሉኝ፣ ተውሷል እንዳትሉኝ፣ ማንም አቤቱታ በዛ ዘመን ላለ መንግስት ያቀረበ የለም። አልተሰረቀም፣ አልተዋሰም። እግዚአብሔር በስነ ስርዓት በግ አዘጋጀ። እግዚአብሔር the same way እንደዚያው እግዚአብሔር በማርያም ማህፀን ውስጥ ወንድ ያላወቀው ምን እንደሆነ የማይታወቅ እግዚአብሔር ቃሉን ልኮ ቃሉን ስጋ አደረገ እና የእግዚአብሔርን በግ አየን። በውሰት ያልተገኘ፣ ከማርያም ያልተገኘ፣ ከዮሴፍ ያልተገኘ፣ ከአዳም ያልተገኘ። ሃሌሉያ! ዛሬ የሰው በግ አይደለም የምንካፈለው። ዛሬ የውሰት በግ አይደለም የምንካፈለው። ዛሬ ሃሌሉያ! ዛሬ እግዚአብሔር ያዘጋጀውን በግ ነው የምንካፈለው። ሃሌሉያ! ደስ ብሏችኋል? እንግዲያውስ ሃሌሉያ በሉ እስቲ። እኛ ሌላ ኢንቨስቲጌሽን ውስጥ አንገባም። ይሄ በግ ማን ነው? ጥናት ይጠና። ቴዎሎጂያንስ ተሰብስበው ያጥኑ። ያ ተራራ ላይ የታረደ ማን ነው? አብርሃም ያረደው በግ የማን እንደሆነ ቴዎሎጂያን በሙሉ ተሰብስበው እነማን የሚባሉ ሊቢያውያን ምናምን ግሪካውያን ይመራመሩበት። ኖ ምርምር የለም። ለእግዚአብሔር የሚሳነው። ሃሌሉያ! ተመስገን። የመጀመሪያው ሰው ኃጢአትን ወደዚህ ዓለም ያስገባ አዳም አባታችን ከምድር መጽሐፍ ቅዱስ ሲናገር አዳምን እግዚአብሔር ከምድር አፈር አበጀው። አዳም ሲዘረዘር፣ አዳም ሲበተን
አዳም ዲፋይን ሲደረግ ሲገለጥ ሲብራራ አዳም አጭር ነው፣ ቋንቋው አፈር ነው። እግዚአብሔርም አዳምን መጨረሻ ከውድቀት በኋላ ሲናገረው ምን አለ? አፈር ነህና ወደ አፈር ትመለሳለህ አለ። ጊዜ የለንም እንጂ ዮሴፍ መሄድ እንችላለን። የጀነራሉንም የምኑንም የሁሉንም ሰው አፈር መሆኑን እናያለን። አፈር ነህና ወደ አፈር ትመለሳለህ። ያ አባታችን ያ ኃጢአትን ወደዚህ ዓለም ያስገባው ፊተኛው ሰው አዳም ማን ነው ቢባል አጭር ነው መግለጫው፣ አፈር ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው። የእግዚአብሔር ጉብዝና ነው እንዲህ አይነት የሆነው እንጂ ጉብዝናው የእግዚአብሔር ጉብዝናው ችሎታው ነው እንጂ እንዲህ አይነት አርጎ የሰራው እንደኛ ገንቦና እንስራ የኛ ሸክላ ሰሪዎች እንደሚሰሩት ስላልሰራ የኛን ለየት ስላደረገው አፈር አይደለም ልንለው አንችልም ነው። ከአፈር አበጀው ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ግን ሲናገር ሁለተኛውን አዳም ክርስቶስን ደግሞ ሲናገር ፊተኛው አዳም ከመሬት መሬታዊ ነው፣ ሁለተኛው ሰው እሺ እዚህም ላይ ደግሞ የተሳሳተ መረዳት እንዳይኖርን ክርስቶስ ከሰማይ ነው ሲባል ይሄ አካሉ ሰውነቱ እግር እጁ እንዳለ ከሰማይ በፓራሹት ወደ ምድር ወረደ ማለት አይደለም። ምንድነው አያችሁ? ከምድር አፈር አበጀው አይደለም የሚለው፣ ከምን አፈር? ከምድር አፈር። ስለዚህ በምድር አፈር ፋንታ እግዚአብሔር ቃልን ከሰማይ አወረደና ማርያም ማህፀን ውስጥ ከቶ ስጋና ደም አድርጎ አወጣው። ሃሌሉያ! እግዚአብሔር ይመስገን። ስለዚህ በማርያም ማህፀን ውስጥ በመንፈስ ቅዱስ አሰራር ስጋ ሆነ።